አደይ አቤት ፍቅር፣ እንዴት ነሽ? እንዴት ልትመጪ ቻልሽ? በፈጣሪ እርዳታ። ሰላም ጤና ይስጥልን። ውድና እየተከበራችሁ የመሲ ቻናል ወይም የአደይ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ የብዛ ያላችሁበት የዓለም ዳርቻ። የሚያስቀኝ ነገር የፍቅር አክት ነው። ፍቅር በጣም ነው የደነገጠችው። አደይ ተመልሳ ወደ ቤቷ መታለች ማለት ነው። እድሜ ለዘለቀ እውነትም ዘለቀ እና ፍቅር በጣም ነው የደነገጠችው። ምክንያቱም ያልጠበቀችው ነገር ነው። እንዴት ልትመጣ ቻለች የሚለው ነገር፣ እንዴት ልትለቀቅ ቻለች የሚለው ነገር በጣም አስደንግጧታል እሷን ማለት ነው። እና እጅግ በጣም ደስ ይላል። እንኳን በሰላም መጣሽ አደዬ፣ የኔ ምስኪን የኔ ትሁት ሴት እውነት እንኳን በሰላም መጣሽ። እና በጣም ነው የምትገርሚው ፍቅር በእውነት እንደዚህ ሆኖ እንኳን አሁንም ከተንኮል ከክፋት በፍጹም አትመለስም ማለት ነው። እና ግን አደይ ምን አይነት መልካም ሴት እንደሆነች በእውነት ምክንያቱም እኔ ቢሆን አሳልፌ ነበር የምሰጣት እንጂ እሷ ከዚህ እጇ የለበት ምናምን ብዬ በፍጹም ጸጥ አልላትም የነበረ ማለት ነው። ምክንያቱም ስንት ነገር አድርጋለች። አሁን ደግሞ ጭራሽ እህቷንም ከቤት አስወጥታ እንደዛ አድርጋት፣ እህቷ እንደዚህ እንድትሆን ያደረገችው እሷ ናት። በቃ የሁለታቸውን ህይወት እየመሰቃቀለችው ያለችው እሷ ነች ማለት ነው። እና በፍጹም አሳልፌ ነው የምሰጣት። እውነት በጣም አደይ እንዴት መጣሽ ምናምን እያለች ነው የተንቀጠቀጠችው ማለት ነው። አደይ እንዴት መጣሽ ምናምን እና ባርኮትም ሲጠይቃት ምንም እሷ የእሷ እጅ የለበትም ምናምን ነው ያለችው ማለት ነው። እና ይሄ ያው መልካም ሴት ስለሆነች ነው፣ ትሁት ሴት ስለሆነች ነው። ሌላ ሰው ቢሆን ማንም እንደዚህ እንትን አይልም ነበረ ማለት ነው። እና እንዴት መጣሽ አደይ ምናምን ብላ በፈጣሪ እርዳታ አለቻት። ደንግጣለች ፍቅር በቃ በቆሟ ነው የደነገጠችው ማለት ነው። እና ዘለቀ ባይኖር ኖሮ ዛሬ ለቤትሽ አትበቂም ነበረ። ዘለቀ እግዚአብሔር ይስጥህ፣ ኪንግ የተባልከው ድንጋይ ራስ ድንች ራስ ደግሞ ከአደይ ራቅ፣ ከአደይ ራቅ። የፍቅር ምክር ገደል ነው የሚከትህ። ታው ይሻልሃል ማለት ነው። የፍቅር ምክር ገደል ይከትሃል። እና ፍቅር ገደል ነው የምታስገባህ። ፍቅር ደግሞ ዴብ አይወድሽም በቃ አደይ የሱ ባትሆን ራሱ በፍጹም ሊወድሽ አይችልም። አደይ ባትኖርም ብትኖርም አንቺን አይወድሽም በቃ። ይህን ውስጥሽን አሳምኜ። ጉድ እኮ ነው። አደይ ኖረች አልኖረች አይደለም አሁን የሱ ችግር ማለት ነው። በቃ በፍጹም አንቺን ሊወድሽ አይችልም። ሰው እኮ ፍቅር ከሌለበት እኮ ከሌ ኖረ ከሌ ያልኖረ እንዴ ለምን እድሜ ልኩን ሳያገባ አይኖርም? ሊወድሽ አይችልም። እና ከማይወድሽ ሰው ጋር አትታገይ፣ የሚወድሽ ወንድ ጋር ታገይ ማለት ነው። የማይወድሽን ወንድ ስትከተይ የሚወድሽን ታጫለሽ ማለት ነው። አንቺ ደግሞ ተንኮለሽ፣ ክፋትሽ፣ ምቀኝነትሽ ባዶሽን አስቀርቶሻል። ዴብ እኮ ተናገረ። ምክንያቱም በዚህ ተንኮልሽ ነው፣ በዚህ ጫውሬነትሽ ነው ጓደኛ አልባ ብቸኛ የሆንሽው ምናምን አላት። እንደው ልቤን አታድቦ ምናምን ልብሽ ከደማማ ቆየ እኮ በዴብ ፍቅር። ወይኔ 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 ፍቅር አክትሽ ሁሉ በጣም ማረካትሽ በጣም ነው የሚያስቀኝ። አረከትሽ በጣም ያስቃል። እውነት ያዝናናልም ያስቃል ማለት ነው። እንዲህ ስትናደጅ ሳይ በጣም ነው ደስ የሚለኝ። ከሊዲያ ጋር ስትጣይ ሳይ ደስ ይለኛል። ምክንያቱም አደይን የመሰለች ምርጥ እንቁ የሆነች ልጅ ነው እያስከፋሽ ያለሽው ማለት ነው። እያስከፋሽ ብቻ አይደለም እያሰቃየሽ እህቷንም እሷንም ማለት ነው። ስለዚህ ላንቺ እንትናን ጥሎልሻል፣ ግን የዴቭን ፍቅር ጥሎልሻል። እና ደግሞ የሊዲያን
ንግግር ንቀጥሎልሻል ማለት ነው። አንዳንዴ በሰፈሩት ቁና መሰፈር አለ። አንቺ ለወንድሙ ወንድ ሲጠለለት ጥሩ ነው። አንቺ ለእንትና በጣም እየሰቃይሻት ነበረ፣ ግን ለአንቺ ደግሞ ጥሎልሻል እሱን ማለት ነው። የእሱን ፍቅር ጥሎልሻል እና ተንኮልሽን፣ ክፋትሽን፣ ምቀኝነትሽን ትተሽ ወደ ራስሽ ተመለሽ። ያኔ ወይ ዴቪ አንቺ ሊሆን ይችላል ማለት ነው። ኤኒዌይስ ጋይስ ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮን ጀምሩት ማለት ነው። በቅንነት በመልካምነት ቤተሰብ ይሁኑ። በጣም እናመሰግናለን ስለነበረን ጊዜ። ሀሳብ አስተያየታችሁንም ስጡበት። ስለነበረን ቆይታ እናመሰግናለን። መልካም ጊዜ፣ መልካም ቀን